ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ ሰባተኛውን ሰማይ እንመለከታለን። ሰባተኛው ሰማይ ሻዳይ ይባላል። በከበረው በእግዚአብሔር ስም ቤልሻዳይ ሻዳይ በተባለው ሰማይ የእግዚአብሔር ግርማ መለኮት የሚገለጽበት የብርሃናት ብርሃን የሆነ ክብሩ የሚንጸባረቅበት ባለሰረገላ መንኮራኩር ያለው መንበረ መንግሥተ ሰማያት የተንሳፈፈበት በዙሪያው የእሳት ማዕበል ድምፅ ሻዳይ ሰማይ መሃል ነው። የእግዚአብሔር የክብሩ ማረፊያውና አዳራሹ ጉየላ ጽርሐ ሲና ይባላል። የሲና አዳራሽ ማለት ነው። የሰማይ ምሳሌ የሲና ተራራ ነው። በዚያ በሻዳይ ሰማይ ጠፈር ውስጥ እንደሚራወጹ የቀትር ንቦች የሚራወጡ እንደ መብረቅ ድምፃቸው የሚያስደነግጥ የብርሃናት መላእክት ያለ ፍርሃት ነፋሳት እንደሚያናውጹት የባህር ማዕበል ለእግዚአብሔር የክብር ምስጋና ቅዱስ 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 እያሉ በዜማ ያሰማሉ። ለእግዚአብሔር ከእግዚአብሔር ዘንድ ያዘጋጀው ኤልሻዳይ የተባለው ክቡር ስሙ የሚመሰገንበት የእግዚአብሔር መንፈስ የሚወጣበትና የሚነፍስበት የእግዚአብሔር የምሕረቱ ቃል የሚታወጅበት ለዘላለም ቃል ኪዳኑ ጸንቶ የሚታሰብበት ጉየላ ጽርሐ ጺና የሰባቱ ሰማያት ጸጋና ምስጢረ ጊዜ በዚያ የእግዚአብሔር መቅደስ ይከፈታል። የእግዚአብሔር መቅደስ ይከፈታል። የቃል ኪዳኑ ታቦት በመቅደሱ ይታያል። በጉየላ ዓለም አዳራሽ ስር የማር ወለላ የመሰለ ባህር ያለበትና የሕይወት ምንጭ ውሃ የሚፈልቅበት እንደ ወተት ነጭ የሆነ የፍቅርና የሰላም ወንዝ የሚፈስበት የእግዚአብሔር መንፈስ እስትንፋስ የሞላበት ስለሆነ የእግዚአብሔር ቃል ሰምተው ትእዛዛቱን ለመፈጸም በሕጉ የሄዱ የጻድቃንና የቅዱሳን ነፍሳት ማረፊያና ለዘላለም መኖሪያ እንዲሆን እግዚአብሔር ከሌሎች ዓለሞች በኩሮችና አለቆች ናቸው። በእግዚአብሔር ቃል ተፈጥረው ከነሱ በኋላ ለተፈጠረው ሁሉ የተዘጋጁና የሚያገለግሉ የእግዚአብሔር ፍጥረቶች ናቸው እንጂ ያለ እግዚአብሔር ፈቃድና ትእዛዝ ራሱን የሚፈጥርና የሚያኖር የለም። እግዚአብሔር ለእኛ ለምድራውያን የሰባቱ ሰማያትን ምሳሌ ምስጢር የሆኑ ዘንድ ሰባቱን ቀኖች አዘጋጀልን። በሰባቱ ቀኖች መካከል የመጨረሻይቱን ቀን እናከብራት ዘንድ ማረፊያ ትሁን ብሎ አዘዘን። እርሱ ከሰባቱ ሰማያት በአንዱ በሻዳይ ሰማይ የመለኮት ግርማና ክብር ማረፊያ አድርጓልና ኤልሻዳይ የሆነ እግዚአብሔር በክብር እናመስግነው። በመንፈሱ ሰማያትን ውበት አገኙ። ኢዮብ 26 ቁጥር 13 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ መዝሙር 32 ቁጥር 6 ላይ የተባለችው ሰባቱ ሰማያት በግዕዝ እሁድ፣ ሰኑይ፣ ሰሉስ፣ ረቡዕ፣ ሐሙስ፣ አርብ፣ ቀዳሚት፣ ሸምሺ፣ ቀመር፣ ሚራህ፣ አጣርድ፣ ሙፍተሪ፣ ዝሁራ፣ ሱሃን ናቸው። ሰባት ዕለታት እግዚአብሔር ብሩካን ሁኑ ብሎ በባረካቸው በሰባቱ ሰማያት ጠፈር ክልል ውስጥ 100 ዓለማትንና አእላፍተ ማእልፍታት ታላላቅ ከዋክብትን እንዲሁ ሊቆጠሩ የማይቻሉት ጥቃቅንና ብዙሃን ከዋክብት ካለመኖር ወደ መኖር አምጥቶ ፈጠራቸው። ፈጥሮ መጣክፍሎቻቸውን መደባቸው ወደ ሆኑት ወስዶ አሰፈራቸው። በተመደቡበት ጠፈር ክልል ውስጥ እንዲጸኑ አድርጎ መጠቃቸው። ለሰባቱ ሰማያት ዓለማትና ከዋክብትን እንዳደላደለ ሁሉ እንዲሁ ለዓለማትም ሰራዊቶቻቸውን ሀብቶቻቸውን የሆኑ ዘንድ አዝዕርትንና እጽዋትን ልዩ ልዩ የሆኑ የሚሳቡና የሚንቀሳቀሱ የሚበረግጉና የሚዘሉ የሚታደኑና የሚበሉ አራዊትንና እንስሳትን እንደየወገናቸው በባህሩም ውስጥ የሚሳቡና የሚሳፈፉ አሳዎችን፣ አሳንባሪዎችን፣ ባለቅርፍት ዛጎሎችን እንደየወገናቸው በሰማይ በታች ባለ ጠፈርም የሚበሩ የአዕዋፍትንና የንስር ዘሮችን በየወገናቸው ፈጥሮ አደላቸው። ሁሉም እንደ ተፈጥሮ ባህሪው እንደየወገኑ እንደየዘሩ አይነት ብዙ ተባዙ ብሎ ለባዊነትን በነፍሳቸው ላይ ዘርን በደማዊ ነፍሳቸው ላይ አሰፈረ።
እግዚአብሔር በዓለማትና በከዋክብት መካከል ግጭትና ጥፋት እንዳይኖር ሲል ወይም አንዱ ፍጥረት ወደ ሌላው ክልልና ክበብ እንዳይተላለፍ ገደብ ያለው የተፈጥሮ ባህሪ እንዲኖራቸው አደረገ። እንዲሁ በዓለማቸው ውስጥ የተፈጠሩትን ተንቀሳቃሾችና የማይንቀሳቀሱትን ደማዊ ነፍስና ለባዊ ነፋስ ያላቸውን ፍጥረት ሁሉ በተፈጠሩበት ዓለም ለባዊ ነፍስ ያላቸው ፍጥረት ሁሉ በተፈጠሩበት ዓለም እንዲጸኑ ተመልሰውም ወደ ተፈጠሩበት አፈር እንዲቀላቀሉ ገደብ ያለው ዕድሜ ሰጣቸው። እግዚአብሔር የፈጠረው ሁሉ መልካም እንደሆነ አየ። ፍጥረቱም ብሩካን ሁኑ ብሎ በተቀደሰው ስሙ ባረካቸው። ብዙ ተባዙም የተፈጠራችሁበትንም ዓለም ሙላት አላቸው። እስትንፋስንና ሕይወትን የሚሰጠው የእግዚአብሔር መንፈስ በሰማያትና በዓለማት ሁሉ ሙሉ ሆነ። የተፈጠረው ፍጥረት ሁሉ ከእርሱ ስለተፈጠረው ፈጣሪ ሆነ። ያለ እርሱ የተፈጠረና የሕይወት እስትንፋስ ዓለም አልነበረምና፣ አሁን ግን በእግዚአብሔር መንፈስ ፍጥረት ሁሉ የሕይወት እስትንፋስ ተሞሉ። እግዚአብሔር ለፈጠረው ሁሉ እርሱ ማን እንደሆነ ወይም ምን እንደሆነ እርሱ ራሱን አውቆ የፈጠረውን እግዚአብሔርንም እንዲያውቅና እንዲያመሰግኑት ሲል የአንደበት ልሳን ክፉንና ደጉን ነገር የሚለዩበትን የፈለጉትን የሚመርጡበትን አእምሮና ሕሊና የአቅማቸውን ገደብ የሚመለከቱበት እሳትና ስነ ልቦና እንደ ተፈጥሮ ባህሪያቸው አድላቸው። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።